ፈጥብኝ ፊቴ ላይ ምን የተለየ ነገር አለ? ከቅድም ጀምሮ የሆነ ነገር ፊቴ ላይ እንዳለ ነገር አፍጥጦ ያኛል። አራውንም እያፈጠጠ ነው። ያልጫ ዶክተር ምን አባቱ ሆኖ ነው እንደዚህ የሚያፈጥባት? መቼም ወዷት አይሆንም። የትኛው ጻድቅ ቢሆን ነው ገረድ የሚወደው? ምን ነው ሰውየው? ከቅድም ጀምሮ እያፈጠጠብኝ እኮ ነው። አረ ጨነቀኝ እኮ። ለምንድን ነው የምታይኝ ልበለው እንዴ? አይ እንደዚህ ደግሞ አይባልም። ብሌን ነበር ያልሽኝ ሰምሽን? ብሌን ነኝ። ምን ነው ችግር አለ? አረ ችግር የለውም፣ ግን ከቅድም ጀምሮ እያየሁሽ ነበር። ወይዘሮ ሰላም ትመስያለሽ። ምንድን ያልከው? ቆይ ምን አይነት የማይመስል ነገር ነው የምታወራው? እሷ ቆይ ምን ሆነ ሰላም የሚመስለው? እስኪ ምን ሆነ እኮ ሰላም ነው አይመስልም። ከመመሳሰልም አልፎ ቁርጥ ራሷን ነው የምትመስለው። ገና ልክ ስመጣ ልጇ እሷ ነበር የመሰለች። ቆይ ምንድን ነው የምትለው? ማይሆን ነገር አቃባጠር። አርፈህ የመጣህበትን ነገር ሰርተህ ብትሄድ ነው የሚሻለው። ዝም ብለህ እንደርጎ ዝም ባገኘው ነገር ላይ ጥልቅ አትበል። ይሄን ያክል የሚያናድድና የሚያስቆጣ ነገር ነው የተናገርኩት? በጣም እንጂ። እኔ ገዛ ልጇ ያለው አንዲት ተራ ሰራተኛ ከእናቴ ጋር ትመሳሰላለች ስትል ትንሽ አታፍርም ነው ወይስ እዚህ አድርገህ የተባልከው ተልኮ አለ? እንጂማ እኔ ልጇ ያለው አንዲት ተራ ሰራተኛ ልጇ ናት አትልም ነበረ። ወይዘሪት ቃል ካናደድኩሽ እጅግ በጣም ይቅርታ፣ ግን ምንሽም ሰላምን አይመስልም። ማንኛውም ጤነኛ ሰው ደግሞ ይሄንን አይቶ መፍረድ ይችላል። ዶክተር ይቅርታ አድርግልኝና ትንሽ ያበዛው አልመሰለህም? እኔ ገደቡን የሚያውቅ ሰው ደስ ይለኛል። አጉል ኢዩኒን ባትል ጥሩ ነው። ምን ማለት ነው ደግሞ እሱ? እኔ እንጃ፣ እሱንም አንተም ታውቀዋለህ። እኔ ምንም የማውቀው ነገር የለም። እኔ የመጣሁት ስራዬን ለመስራት። ስለዚህ አርፈ ስራን ሰርተህ ውጣ። ዝም ብሎ እንዳመጣለት ይቀባጥራል እንዴ? ይቅርታ። ለማንኛውም ተይው። ምን አባቱ ነው የሚያስቀባጥረው? ለነገሩ እኔ ነኝ ያጠፋሁት። ላይሳካ ነገር ራሴን አስገመትኩ። አሁንም ቢሆን በጣም ተጠራጥሮኛል። ከዚህ ነገር ማምለጫ ነገር ካላገኘው ሁሉ ነገር ነው የሚያበላሸው። ምን አባሽ ፈልግሽ? በጣም ምርጥ መረጃ ልነግርህ ነው። የምነግርህ ነገር በጣም አስፈላጊ ስለሆነ እስከዛሬ ከምትከፍለኝ የበለጠ በጣም ብዙ ገንዘብ እፈልጋለሁ። ለሱ አታስቢ፣ በፍጥነት ተናገሪ። እኔ የባሰ ችግር ውስጥ ነው ያለሁት። የዳግም አባትና የወይዘሮ ገነት ባለቤት ከብዙ ዓመት በፊት የገደልከው አቶ ሰለሞን ነው። አቶ ሰለሞን የገነት ባል? ሄሎ ባይሉ፣ ሄሎ ሄሎ። ምን? ሰለሞን? የሰለሞን ቤተሰቦች በሕይወት አሉ? ያውም አጠገቤ እዚህ? ይሄ ሁሉ ዘመን አጠገቤ እያሉ ነው ያላወቅኩት። ለዓመታት አጸዳሁት ያልኩት ቆሻሻ ልክ አልጸዳም። ይሄኔ ሰለሞን የሚያውቀው ሚስጥር ሁሉ ያውቁ ይሆናል። ገነት የሰለሞን ሚስት ነች? ወይኔ ባይሉ፣ ወይኔ ባይሉ፣ እንዴት ይህንን አላወቅኩም? እሱ ጋር ያጣሁት ፋይል ይሄኔ እሷ ጋር ይሆናል። ቆይ እንዴት ይህንን ማወቅ ከበደኝ? አጠገቤ አፍንጫዬ ስር ሆኖ። ቆይ ምን ሆኖ ነው? ምን እያደረገ ነው? እንዴት እንደዚህ አይነት ስህተት ትሰራለህ?
የምን ስህተት ነው? መቼ አወራሁ? ምን ሰማሽ? በኃይሉ በጤና ነው ብቻህን የምታወራው? ብቻህን እኮ እያወራ ነበር ወንድሜ። የሰራ ወንጀል አለ እንዴ? የምን ወንጀል? የሆነ ወንጀል የሰራህ ነው የምትመስለው። ምን እያልሽ ነው እህቴ? ከኔ ከወንድምሽ ጋር እኮ ነው የምታወሪው። እሱንም አውቃለሁ። ለዛ እኮ ነው የተሰማኝን የምነግርህ። ብቻ ግን ወንድሜ አንድ ነገር ልንገርህ። ይኸውልሽ እህቴ፣ በሞቱ አባቴ ስም ነው የምልሽ። ያንተም የቃልም ነገር ምንም እየተዋጠልኝ አይደለም። ውስጥ የሚነግረኝ ምን እንደሆነ ታውቃለህ? አንተም ቃልም አንድ ላይ ሆናችሁ እያታለላችሁኝ እንደሆነ ነው የሚሰማኝ። ምን? እኔ ነኝ አንቺን የማታለለው? የእናቴ ልጅ እንዴት ነው አንቺን የማታለለው? አዎ እንደዛ ነው የሚሰማኝ። በሞቱ አባታችን ስም እምልልሃለሁ። ከዚህ ምርመራ በኋላ እንዳታለልከኝ ባውቅ የኔና ያንተ መጨረሻ ነው። ደግሞም እርግጠኛ ነኝ ይህ ምርመራ ብዙ ጉድ ያወጣል። ለማንኛውም እና ቡና ደርሷል። ማነኝ ብላ ነው የምታስበው? የሰው ልብ ያወቀች ይመስላታል። ወይኔ ባይሉ መጨረሻ ያንቺ ምጫዎች አሉ። ይህንን ነገርማ እንደምንም ብዬ ጨርሰዋለሁ። ከዛ ደግሞ ምን እንደማደርግ ታያለሽ። ቆይ እንዴት ይዋሽኛል? ስለ አባቴ ያላነሳም ብሎ ለታልሽ እናቴ። እንዴ እናቴ ምን ሆነሻል? ምን አጠፋው? ምን አጠፋው? ከዚህ በላይ ምን ታደርገኝ? ምን አድርገሽ ነው እናቴ? ለምንድን ነው የተናደድሽብኝ? ቆይ ስለ አባቴ አላነሳም አላልከኝ ነበር? ታዲያ መቼ አነሳው? አትዋሽኝ። እኔ ውሸት አልወድም። ኧረ አልዋሸሁሽም። ከፈለግሽ ልማልልሽ። እንደዚህ አይነት ልጅ ነህ እንዴ? ቃሌ መብላ ሳያንስ አይን እያየ ትዋሸኛለህ? እናቴ ምን ሆነሻል ዛሬ? ምን አዲስ ነገር ተፈጥሮ ነው? ቆያቺ ለአይንህ ምጥላት ጎረቤቴ እጇን ይዘህ እንደለመንካትና ስለ አባት እንደጠየካት ነግራኛለች። እቺ ወረኛ ከመቼ መታ ነገረቻት? መጀመሩንም እንዲህ ልታደርግ እንደምችል መጠርጠር ነበረብኝ። ተናገር እንጂ ምን ይዘግሃል? ያደረከው ሲታወቅብህ አፈርክ እንዴ? እንዴት እንዳዋረድከኝ ብታውቅ ከዚህ በላይ አንገትን ትደፋ ነበር። እኔ አንቺን ለማዋረድ አስቤ አይደለም። እንዲሁም በዚህ ነገር ለብቻሽ እየተጨነቅሽ ስለመሰለኝ ላግዝሽ ብዬ እኮ ነው። ኧረ አልቀረብህም። ድንቄ ማገዝ እንዴት አድርገህ ነው የምታግዘኝ? አይኔ እያየ ቃል የገባህልኝ ነገር በመካድ ነው የምታግዘኝ? ውርደቴን ከምትፈልግ ጎረቤቴ ጋር ሄደህ ነው የተበረከከው። ተዋርደህ ነው ያዋረድከኝ። እናቴ እኔ አንቺን ለመረዳት ነው የሞከርኩት። እናም ስለ አባቴ ለማወቅ ነው። እኔ ስለ አባቴ እንድትነግረኝ ብቻ ነው የፈለግኩት። እና ታዲያ ተንበርከከ ነው እንዴ ስለ አባትህ የምትጠይቃት? ቆይ ግን ለምንድን ነው ይቅርታ የጠየካት? ለእናትህ ጥብቅና ስለቆምክ ነው ይቅርታ የጠየካት? ከእናትህ ጎን በመቆም ትክክል አልነበርኩም ብለህ ታስባለህ? እንደሱ አይደለም። እኔ በቃ እንድትነግረኝ ለማሳመን ነው እንደዚህ ያደረኩት። ይቅርታ ካልጠየቅኳት፣ በዛ ላይ ደግሞ የተጸጸትኩ ካልመሰላት አትነግረኝም ነበር። ለዛ ነው ይቅርታ ከጠየቅኳት እውነቱን የምትነግረኝ መስሎኝ ነበር። ለምን? ስለ አባቴ ማወቅ እፈልጋለሁ። ዛሬም ቢሆን ነገር አንድ ቀን ስለ አባቴ ማወቅ አይቀርም። ይቅርብህ ልጅ። አባትህ አንድ ላይ መልስ ሄዷል። ምንም አይጠቅምም። አባቴ እኮ ነው። በሰው እጅ እንደሞተ እያወቅኩ እንዴት ዝም ብዬ ልቀመጥ? ለእኔ ስትል ዝም በል። በወለድኩ ማህፀኔ ይዣለሁ። ዝም በል እባክህ ልጄ። እኔ በህይወት ያሉት እናትህ ይሻልሃለሁ። ለእኔ ስትል ይሄን ነገር እርሳው። አንተ የሆነ ነገር ሆነ እኔ መኖር አልችልም። እባክህን እኔ ልጅ፣ ይሄ ነገር የባሰ መዓት ይዞብን ነው የሚመጣው። ይቅርብህ። እሺ በቃ አላምንህም። አሁንም ይሄን ነገር መልሰህ መፈልፈልህ አይቀርም። ከዚህ በኋላ ሁለተኛን ነገር አላነሳም። ከአንቺ ነጠለኝ ሁለተኛ ላላነሳ ቃል እገባልሻለሁ። ውሸትህን ነው። ድጋሚ ሄደ መጠየቅ አይቀርም። ከአንቺ ነጠለኝ ሁለተኛ ስለ አባቴ አላነሳ።
የምልሽ ወይዘሮ ሰላም ገና ስገባ ልጅሽ እሷ ነበር የመሰለች። ደህና ምን ሆንክ? ወንድሜ ደህና ነህ? ምን ሆነ ነው? እቺ ነቻ እማልጠጣውን ጨው ጨምረህ ሰጠችኝ። ብሌን በኃይሉ ከመጀመሩ ነው በጨው የሚጠጣው። እንዴት በጨው ትሰጫዋለሽ? ኧረ እኔ በባዶ ነው የሰጠሁት። ሁሌም በባዶ እንደሚጠጣ ስለማውቅ እና ምላስ አይሰራም እያልሽ ነው? አሁን ቀይረሽ ስጭኝ። ምን አይነቷ ድንዙዝ ነች? እሺ ባዶ እኮ ነው። ምንድን ነው እንደዚህ ያስደነገጠው? አሀ ገባኝ። በዶክተሩ ንግግር ነው ማለት ነው የደነገጠው። ቅድም ቃልም በጣም ደንግጣ ነበር። ምንድን ነው ነገሩ? ሰላም የኔ ቆይ ግን ይሄ ነገር የእውነት ቢሆንስ? ማለቴ ዶክተሩ እንዳለው ከቃል ይልቅ እኔ ሰላምን እመስላለሁ። ደግሞ ከቃል ይልቅ ከትዬ ጋር እንቀራረባለን። ምናልባት የእናትና የልጅ ደመ ነፍሳችን አቀራርቦን ይሆናል። አላውቅም። ብሌን ቡናው እኮ እየፈሰሰ ነው። ምን ሆነሻል? ይቅርታ ትዬ። እንደዚህ እኮ ስትንከረፈፍኩ ነው ጨው ሞጅራ ሰጠች። ማም አንዴ ላናግርሽ እፈልጋለሁ። ለምን? የእናትና የልጅ ጉዳይ ነው። እናትና ልጅ መሆናችን ገና አልተረጋገጠም። ኡፍ ማም በጣም እያሰለችሽኝ ነው። ለማንኛውም እኔና አንቺ ብቻ የምናወራው ጉዳይ ነው። እዚሁ ንገሪኝ። ሚስጥር ነው ማም። እሺ በቃ በኋላ እንነጋገራለን። ካልጠፋ ሰዓት አሁን በቡና ሰዓት ነው ትዝ የሚልሽ? ሂጂ እንጂ እቴ፣ ቡና የት ሄድብሻል? ስትመጪ ታገኘዋለሽ። አሁን እናቴ በጣም አስቸኳይ ነው። እነዚህ መሳሪዎች ምን ሊያደርግ ይሆን? እናንተ መሳሪዎች ምን ልታደርጉ አስባችሁ ይሆን ደግሞ? በአጉል ሰዓት ነው አይደል የምትነዘንዥኝ? ብዙም አንቆይም። በቃ ነይ እንሂድ። ብሌን አንዴ ተወጭልን። ምን? ለምን? ዶክተሩን ብቻውን ማናገር ፈልጋለሁ። ስለዚህ ውጪ። ስለምን? ምን አገባሽ አንቺ? ዝም ብለሽ የታዘዝሽውን አታድርጊ። ውጪ። እሺ ምን እንደ ሊያንቀራፍሻል? ውጪ። ግን እኮ ቡናውን ለዶክተሩ አልቀደውለትም። ውጪ እንጂ ያምሻል እንዴ? ይሄ እርጉም ሰውዬ ዶክተሩን በሆነ ነገር ላታልለው አስቦ እኮ ነው ብቻውን መሆን የፈለገው። ዶክተር እባክን እሺ እንዳትለው፣ እባክን ሰላምን ይጎዳታል። እሺ ልጅ ያማታል እንዴ? አንቺ ጎትቼ ከማስወጣት በፊት ውጪልን። እሺ ዶክተር፣ አሁን እኔ እናንተ በነፃነት ማውራት እንችላለን። ስለምንድን ነው የምናወራው? ወይኔ ጉዴ! በብር ውጤቱ ሊቀይረው ነው ማለት ነው። እኔ እኮ መጀመሪያውንም ጠርጥሬ ነበር። ያለ ምክንያት እትዬን አላስወጣትም። አምላኬ እባክን ይሄን ተንኮላቸውን አምክንባቸው። እትዬ ኧረ ቶሎ ነይ፣ እዚህ ጥረትሽን እያጨናገፈው ነው። አሁን እኔ እናንተ በነፃነት ማውራት እንችላለን። ስለምንድን ነው የምናወራው? እየጠየቁ ነው። አልሰማኝም? እሺ ምን ልትነግሪኝ ፈልገሽ? ተናገሪ። ምንድን ነው? ተናገሪ። እየጠበኩሽ እኮ ነው። ወይኔ ጉዴ! ቆይ ስለምን ላውራ እንዴ? አንድ የሚወራ ነገር ይጠፋኛል። ወይኔ ቃል አስቢ የሆነ ነገር። እየጠበኩሽ ነው። እማወራሽ ነገር አለ ብለሽ ነው አይደል የጠራሽኝ? ተናገሪያ።
ቃል ምን ሆነሻል? ምንድነው የምትነግሪኝ? ምንም የምትነግሪኝ ነገር ሳይኖር ነው ዝም ብለሽ ይዘሽኝ የመጣሽ? አይ እንደዛ እኮ አይደለም። ሄለን ስራ አገኘች። ምን? ደስ አይልም እናቴ? ሄለን እኮ ስራ አገኘች። ለዚህ ነበር የጠራሽኝ? አዎ ምን ነው? አንቺ ቀልድ ነው መሰለኝ ያዝሽው። ቆይ ምን ነው እናቴ ደስ አላለሽም እንዴ? ብሎኛል፣ ግን ከዚህ በፊት ነግረሽኛል እኮ። ነግሬሻለሁ እንዴ? ማሚዬ እኔ እኮ ያልነገርኩሽ መስሎኝ ነው። ይሄ የመጀመሪያ ዙር ክፍያ ነው። ከውጤት በኋላ ደግሞ የዚህን እጥፍ እሰጣለሁ። አመሰግናለሁ። ተቀበለው። ምን አይነት ወራዳ ዶክተር ነው? ለብር ብሎ ራሱን ይሸጣል። እትዬን ይከዳታል። በቃ አሁንማ ቃል የሰላም ልጅ እንደሆነች በውሸት ማስረጃ ይረጋገጣል። አበቃለት። የፈለጉትን ነገር ያለ ከልካይ ያደርጋሉ። እትዬ መጫወቻ ነው የሚያደርጓት። ኧረ እትዬ ቶሎ ድረሺ። ነገሩ ያቺ መሰሪ በወሬ ይዛሻለች። ወይኔ ጉዴ! በቃ ይኸው ነው። ለዚህ ለማይረባ ወሬ ነው ዝም ብለሽ ከቡና ያስነስተሽ ያመጣሽ? እሺ ቡና ይጠጣ። ቆይት እጂ። እሺ ምን ነበር? ቃል ምን ሆነሻል? ለምንድን ነው ወደ ሳሎን እንደሄድ ያልፈለግሽው? ቆይ ሳሎን ውስጥ ምን እየተካሄደ ነው? አረ ምንም ነገር የለም። ምንም ነገር አልተካሄደም። አንቺ የሆነ ሚስጥር ልንገርሽ ብለሽ አመጣሽ፣ ግን ምንም እየተናገርሽ አይደለም። እነግርሻለሁ ብለሽ የነገርሽኝ የማይረባ ወሬ ነው። ምን ለማድረግ እየሞከርሽ ነው አንቺ? እኔ ምንም ለማድረግ አልሞከርኩም እናቴ። ስንቴ ነው የምናገረው? ከዚህ ምርመራ ውጤት በፊት እናቴ እንዳትይኝ እሺ? ለምዶብኝ እኮ ነው። ቆይ ግን እዚህ ያመጣሽኝ ዶክተሩና በኃይሉን ብቻቸውን ለመተው ብለሽ ነው? ቆይ ግን ከዛ በኋላ ምን ለማድረግ አስባችሁ ነው? ዶክተሩን ለማስፈራራት ነው ወይስ በብር ውጤቱን ለመቀየር አስባችሁ ነው? ተናገር እንጂ ምን ይዘጋሻል? ምንም ሚስጥር የሚባል ነገር የለም። እዚህ ዘሽኝ የመጣሽው በኃይሉንና ዶክተሩን ብቻቸውን ለመተው ብለሽ። አረ እንደሱ አይደለም። እኔ በፍጹም እንደሱ አላሰብኩም። ይሄ ያው ከባድ ነገር ስለሆነ ለብቻሽ ልንገርሽ እኮ ብዬ ነው። ዝም በይ እባክሽን። ምንም የምትረጂኝ ነገር የለም አለ። ከመጀመሪያው ጀምሮ ምርመራውን ለማድረግ ጭራሽ አልፈለግሽም ነበር። ግን ለምን መጀመሪያ አልመረመርም ብለሽ ወደ ክፍልሽ ገባሽ? ከዛ ደግሞ በኃይሉ ገባና ደግሞ አሳምኖሽ ወጣሽ። ክፍልሽ ሆነሽ ምን ሲልሽ ነበር? ምን አለሽ? በብሩ ዶክተሩን እንገዛዋለን አለሽ ወይስ አስፈራርተን ውጤቱን እንቀይረዋለን አለሽ? ለነገሩ ይሄኔ በኃይሉ ስራውን እየሰራ ይሆናል። በኃይሉ ነው ጎዳግም ነው። ምንድን ነው ያልሽው? አዎ እናቴ፣ አጎቴ ነው የወጋው ዳግም ነው። ለዛ ነው እዚህ ይዤሽ የመጣሁት። እርግጠኛ ነሽ ቃል? አዎ በጣም እርግጠኛ ነኝ። ከአንቺ በቀር ደግሞ ሁሉም ሰው ስለዚህ ነገር ያውቃል። ሁሉም ስትይ ብሌንም ታውቃለች? አዎ በጣም እርግጠኛ ነኝ። እና ይሄን እያወቃችሁ ነው የደበቃችሁ? ወንድሜን ሊገለው የነበረ ሰው እቤቴ ውስጥ እንደፈለገ ሲንሸራሸር ነበር አይደለም? ለምን ቃል? አጎቴ ነው ለአንቺ እንዳልነግርሽ ቃል ያስገባኝ። ግን ደግሞ ከዚህ በላይ ልደብቅሽ አልፈልግም። አንቺን ስለደበቅኩኝ ውስጤ ሰላም አጥቶ እየተጨነቀ ነው። ለዛ ነው አሁን ልነግርሽ ይዤሽ የመጣሁት። እናቴ ቀድሜ ስላልነገርኩሽ በጣም ይቅርታ። አጎቴ በአንቺ ስም እንዳልናገር ቃል ስላስገባኝ ነው ዝም ያልኩሽ። ቆይ እንዴት? ለምን? እንዴት እንደዚህ አይነት ነገር ትደብቀኛለች? እንደ እናቴ ነው የማይሽ ስትለኝ የነበረ ሁሉ ነገር ውሸቷን ነው ማለት ነው? ቆይ እንዴት እንዲህ አይነት ነገር ትደብቀኛለች?
እትዬ ነይ እንጂ እዚህ ነገሮች እየተበላሹ ነው። ወይኔ እንዴት አድርጌ ልጥራት? አዎ ልደውልላት መሰለኝ። ደውዬ በአስቸኳይ ወደ ሳሎን እንድትመጣ ልንገራት። ከዛ እሷ ራሷ ይህንን ነገር ታስቆማቸዋለች። ብሌንን በጣም ነው ያዘንኩባት። ከሁሉም የእሷ መደበቅ ነው የገረመኝ። አይ ማሚ ብዙ አይግረምሽ። ያው ለወንድሟ ለመደበቅ አስባ ይሆናል። ለነገሩ ከወንድምነት በላይ ለፍቅሯ ስትል ነው የደበቀችው። ያስጠራ። አንሹ እንጂ እትዬ አንሹ። ብሌን ምን አባቷ ፈልጋ ነው የምትደውለው? እትዬ ቶሎ ብለሽ ወደ ሳሎን ነኝ። ለምንድን ነው የምትመጣው? ወይኔ ጉዴ! ስልኳን ሳሎን ትተው ነው ማለት ነው ሄደችው። ሻው ምንድን ነው የምለው? ሄሎ ሄሎ ሄሎ፣ ስልኩ አንተ ጋር ነው እንዴ? ምን አባሽ ልትይ ነበር አንቺ ዶሮ? አርፈሽ ብትቀመጭ ይሻልሻል። አለበለዚያ አንገትሽን ነው በትስልሽ። ወይኔ ጉዴ ገደለኝ። በቃ እትዬን አድናለሁ ብዬ ራሴን አደጋ ውስጥ ከተትኩኝ። አንቺ ገረድ፣ ቆይን ጨርሼ እመጣልሻለሁ። ትዕግስተኛ በሆንልሽ እንደዚህ ትጫወችብኛለሽ? አሁን ቆይ ምንድን ነው ማድረግ ያለብኝ? አለቀልኝ በቃ። ምነው ችግር አለ? አይ ችግር የለም። አንድ መጽዳት ያለበት ቆሻሻ አለ። ከአንተ ጋር ያለኝ ነገር ጨርሼ እሱን አጸደዋለሁ። ለእሱ አታስብ። ይልቅ ወደ ዋና ጉዳያችን እንመለስ። አዎ ወደ እሱ ብንመለስ ይሻላል። እኔ የምልህ ይህ ሁላ ብር ልልክልኝ የፈለግከው በምትኩ ምን እንዳደርግልህ ፈልገህ ነው? ምን እንደምታደርግ አልገባህም? ያሳዝናል። የተግባባ መስሎኝ ነበር። አልተግባባንም። ምን እንደምትፈልግ በግልጽ ነገር መቼም ከበድ ያለ ነገር መሆን አለበት። እረ ለአንተ ከባድ አይደለም፣ እንዲያውም ቀላል ነው። እሺ ንገረኝ፣ ምንድን ነው ማድረግልህ? ቃል ማለት ቅድም ከፀጉሯ ላይ ናሙና ወሰድካት ልጅ የሰላም ልጅ እንደሆነች እንድታረጋግጠኝ እፈልጋለሁ። ለምን? ልጇ አይደለችም እንዴ? አይ እሱማ ናት። ከሆነች ታዲያ ለምን ይሄን ያክል ገንዘብ መክፈል ፈለግ? እባክህ ዶክተር፣ በማሁን ጥያቄ ልቤን አታደርገው። የሰጠውን ብር ወስዶ የተባልከውን አድርግ። ከውጤት በኋላ ደግሞ ከዚህ በላይ ጨምረ እሰጥሃለሁ። በቃ ለዚህ ነው የውላ ብር? አይገርምም? ያን ያህል ቀላል ነው። በዛ ላይ ደግሞ በዚያ እናበቃም። ገና በጣም ብዙ ስራ እንሰራለን። ምን አድርግ እያለው ነው? ውጤቱን ቀይረው ነው የሚለው? አዎ ወይኔ ዶክተሩም የተስማማ ይመስላል። አይ እትዬ በቃ ጉድ ሆነሻል። ምን ነው ደስ አላለ? ለአመታት የሰው ደም አጭማልቀም ማግኘት የማትችለውን ብር እኮ ነው። ባይሆን አሁን ሰላም ሳትመጣ ነገሩን ቶሎ እንጨርሰው። እውነትን ነው። ሳትመጣ ብንጨርስ ነው የሚሻለው። ትሰማኛለህ? ያንተ ገንዘብ ለኔ ምንም አያደርግልኝም። ስለኔ ምንም የምታውቀው ነገር የለም ማለት ነው። ባንተ ተራ ገንዘብ የምገዛ ሸቀጥ አይደለሁ። ለነገሩ ይሄ ዶሮ ጭንቅላት ከዚህ ውጪ ምንም ማሰብ አይችልም። ምን ማድረግ ነው? እንዴት ነው የምታስበው? የምልክልህ ገንዘብ እኮ ህይወትን ነው የሚቀየረው። እሺ እሺ እሺ፣ እንደዛ አትለኝም እንዴ? ብሩ አንሶኛል አትልም? ስንት ነው የምትፈልገው? ቆይ አንተ ምን አይነት ወንድም ብትሆን ነው በእህትህ ላይ እንዴት እንደዚህ አይነት ነገር ታደርጋለህ?
ትሰማኛለህ? ምንም እየተረዳኝ አይመስለኝም። እኔ በየትኛውም ገንዘብ የምገዛ ርካሽ አይደለሁ። ምንድን ነው ያየሁት? ምን አይነት የተባረከ ዶክተር ነው! በምንም ነገር ራሱን የማይሸጥ ክብር ያለው ዶክተር ነው። እትዬ ለዛ ነው ማለት ነው የመረጠችው። ከዚህ በኋላ ምን አባታችሁ ታመጣላችሁ? ጉዳችሁ ሁሉ ፍርጥርጥ ነው የሚለው። ደደብነሽ ደግሞ ምንም አታመጣ። ሰላም እንደሆነች መዳፊ ነው ያላለች። ደደብነ ሚልክን እያከክ ትኖራታለች። ደደብነሽ። ወይዘሮ ሰላም ምን አይነት ሰዎች ነው የከበቡሽ? ሁሉም አንድ አይነቶች፣ ማሰቢያቸው የተደፈነ ሰው ሁሉ እንደራሳቸው ነው እንዴ የሚመስላቸው? ደግሞ እኔን ደደብ ይለኛል። ውጤቱን እንደሆነ በምንም ታምር አቀይሩት። ከዛ ምን እንደምታመጡ አብረን እናየው ይሆናል። ለነገሩ እንኳን ነገርሽ። አሁኑኑ ነው ዳግም የሚባል ልጅ ከዚህ ቤት የማስወጣው። ምን? አይሆንም። እሱ ይገርምሻል። ገና ለፖሊስ ደውዬ ነው ማስይዘው። ወንጀለኛ ደግሞ ቤቴ ተደብቆ እንዲኖር አልፈቅድም። እባክሽ እናቴ እንደሱ አታድርጊ። እኔ እኮ ለዛ ብዬ አይደለም የነገርኩሽ። አጎቴ እኮ ሊበቀለው እያሰበ ስለሆነ እሱ እንድታስቆሚ ብዬ እኮ ነው የነገርኩሽ። ለዛም ደግሞ መፍትሄ የሚሆነው ወንጀለኛም በቁጥጥር ስር ሲሆን ነው። ወንድሜም የበቀል ሀሳቡን ይተዋል። እናቴ እባክሽ ዳግምን አታሳስሪ። እባክሽ እናቴ ለምንሽ። ዳግም ምን አይነት ሰው እንደሆነ አንቺ ምንም የምታውቂው ነገር የለም። ዳግም ደግሞ እንደዚህ ያደረገበት የራሱ ምክንያት ይኖረዋል። እባክሽ ማሚ እንዳታሳስሪው። ከሳሰርሽው ደግሞ እኔ ራሴን ነው ማጠፋው። ኧረ አሁንም እንደ በፊቱ ራሴን ላጠፋ ነው እያልሽ ታስፈራሪኛለሽ እንዴ? እናቴ እባክሽ ዳግም እንዳታሳስሪው። እባክሽ ለምንሽ። ይኸውልሽ ቃል፣ ይሄ የምርመራ ውጤት እስኪደርስ ድረስ እኔ እናትሽ አይደለሁም። ዞር በል እናቴ ልሽ እንዳጠኝ። ዶክተር መሄድህ ነው? አዎ ወይዘሮ ሰላም ብዙ ተጫወት። አሁን የወሰድኩትን ናሙና ሆስፒታል ማስገባት አለብኝ። እሺ ወይዘሪት ቃል፣ በቅርቡ ጉድሽ ይወጣል። እሺ ዶክተር፣ አመሰግናለሁ። ምንም ማለት አይደለም፣ ስራዬን ነው የሰራሁት። ቢሆንም ይገባሃል ካልሽ እንግዲህ ምን ይደረጋል። ደህና ሁኚ። እሺ